السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته رياض الصالحين عندما زتنني درساتنا نميهن إن شاء الله. يمن النسابات يالن بترأس باب الغضب إذا انتهكت حرمات الشرع የሸሪዓ አጥሮች የሸሪዓ ወሰኖች ሲደፈሩ መቆጣት መነሳትን ለዲን ተቆርቆሮ መነሳትን የሚመለከት ርዕስ ላይ ነው ያለነው። የምንነሳበት ሐዲስ 651ኛ እንደየኑስኻው መጠነኛ የቁጥር ልዩነት ሊኖር ይችላል። 651ኛ ኸይረን። ከዛ ቀጥታ ሐዲሱን ከመጀመር በፊት አንድ ነጥብ ማስታወስ ፈልጋለሁ። እሱ ምንድነው? አንዳንድ ኪታቦች የተጎዱ ያየሁኝ ነው እጃቸው ላይ የኔ የራሴ ኪታቦች በተመሳሳይ በዚህ መልኩ ረጅም ጊዜ እጅ ላይ ሲቆዩ በእጅ ሲታሹ የተጎዱ ብዙ ስላለ የራሴን ተሞክሮ ለማካፈል ያክል ነው። ኪታቦችን በተመለከተ ራሱን የቻለ ጥንቃቄ ያስፈልጋል። ሼክ ሷሊህ አልሼክ ሐፊዘሁላህ ጣሊቡል ዒልም ወልኩቱብ የሚል አንድ ሙሐደራ አላቸው። ጣሊቡል ዒልም ወልኩቱብ ኪታቦችን በተመለከተ ዒልም ፈላጊ የሆነ ሰው ሊከተላቸው ሊጠብቃቸው የሚመለከቱ የሚያስፈልጉ አደቦችን በተመለከተ ካዳመጥኩት በጣም ስለቆየሁ ዝርዝሩን አላስታውስም። ግን ማንሳት የፈለኩት ምንድነው ኪታቦቻችን በተቻለ እንለብዳቸው፣ በፕላስቲክ ወይም ደግሞ በፕላስተር ነገር እንሸፍናቸው። በእጅ እየታሹ በጣም ይጎዳሉ። ከዛ ባለፈ ኪታቦችን እርሳስ፣ እስክሪብቶ፣ ማስታወሻ ማስቀመጫ ማድረግ የለብንም። لا تجعل كتبك بوقا ولا صندوقا ይላሉ። ኪታብህን ቡቅ አታድርገው። ቡቅ ማለት ጥሩምባ ማለት ነው። ወረቀቱን እየተቀላለን የምንይዘው። ወላ صندوقا ሳጥን፣ እቃ ማስቀመጫ፣ ብር ማስቀመጫ፣ ማስታወሻ ማስቀመጫ ማድረግ የለብንም። ወይም እርሳስ፣ እስክሪብቶ የመሳሰሉ ነገሮች። ከዚህ ጋር የተያዙ በርካታ ሌሎች የሚነሱ ነጥቦች ይኖራሉ። ለምሳሌ ማዋስ ጋር በተያያዘ የሚያስፈልጉ አደቦችን ብዙ ሰው ጥንቃቄ አይኖረውም። ኪታብ ተውሶ በዛው የት እንደጣለውም ይዘነጋዋል። ለጊዜው ዝም ብሎ ትኩረቱ ስለተነሳ ብቻ ይዋሳል። ዞሮ አይመለከተው። ባህሪውን ማየት ነው፣ ሁኔታዎቹን ማየት ነው። እውነት የኪታብ ሰው ነው ያያል ወይስ ዝም ብሎ ስላየው ስላማረው ብቻ ነው? አያያዙን አይቶ በጊዜ ገደብ ገድቦ መስጠት ያስፈልጋል። ኪታብን በተመለከተ አንድ ሼክ የሆነ ሰው ኪታብ ለመዋስ ጠየቀኝ አሉ። ከዛ ይሄን ያክል ቀን ይበቃሃል ብዬ ጠየቁት። አይበቃኝም፣ ለማንበብ ከሆነ ይበቃሃል፣ እኔ ኪታቡን አውቀዋለሁ አልኩት። ለሌላ ከሆነ የፈለከው እኔ ኪታቡን ስለምፈልገው አልሰጠህም አልኩት ይላሉ። ብዙ ኪታቦች ተውሰው ማን ጋር እንደገቡም አይታወቅም። የተዋሰውም ሰው የት እንደጣላቸው አያስታውስም። ለምን? ብዙ ቅርበት ያለው ሰው ስለማይሆን ማለት ነው። ሌሎችም ከኪታብ ጋር የተያዙ የሚያስፈልጉ ማስታወሻዎች አሁን ያልኳቸው ሙሐደራ ላይ ገብታችሁ መከታተል ትችላላችሁ። ግን አሁን ማንሳት የፈለኩት ወይ በትልቅ ፕላስተር ገዝተን ወይ ደግሞ ፕላስቲክ ነገር የዱቤ ዱቄት ማሸጊያ ወረቀት የመሳሰሉ ፕላስቲኩን የመሳሰሉ ነገሮች ተጠቅመን መጠበቅ እንችላለንና ይሄን ለማስታወስ ነው የፈለኩት። ወደ ኪታቡ አልፋለሁ። ወደ ደርሳችን وعنها አሁንም ከእናታችን ዓኢሻ ተይዞ አላህ ይምደድላትና أن قريشا የቁረይሽ ሰዎች አለች። የቁረይሽ ሰዎች ቁረይሽ እንደሚታወቀው መካ ላይ የከተሙት የመካ ነዋሪ የሆኑ አረቦች ናቸው። ቁረይሾች አህመሁም አሳሰባቸው شأن المرأة المخزومية የመኽዙሚያ ሴት ጉዳይ شأن ጉዳይ المرأة المخزومية በኑ መኽዙም አንድ የጎሳ ስም ነው። ቁረይሾች ውስጥ ያለ ረይሃነቱ ቁረይሽ የቁረይሽ አርቲዎች ወይም ናትራዎች እየተባሉ የሚጠሩ ልዩ ቦታ የሚሰጣቸው ናቸው። ከነዚያ ውስጥ የሆኑ ስም አላቸው፣ የከበሩ ናቸው። ነገር ግን ከውስጣቸው ወንጀል ተከሰተና ምን ሊከሰት ነው? አለቲ ሰረቀት የሰረቀችው ልጅ በመስረቋ የተነሳ ቅጣት ሊከተላት ነው። የሰረቀ ሰው የሚከተለው ምንድነው? የእጅ መቆረጥ። የእጇ መቆረጥ አይደለም ትልቁ ያሳሰባቸው። በኑ መኽዙም ላይ እንዲህ አይነት ደርሶ እጇ ተቆረጠች። በእነሱ
ጎሳ ውስጥ ይሄ ተከሰተ የሚባለው የስማቸው ጉዳይ በጣም አሳስቧቸዋል እና አሃመሁም አሳሰባቸው ሸእኑል መርአቲል መኽዙምያ የበኑ መኽዙም ጎሳ ባል የሆነችው ሴት ጉዳይ አለቲ ያቺ ሰረቀት የሰረቀች ሆነ ምናልባት ሌላ ኪታብ ላይ ስንገባ እቃ እየተዋሰች አትመልስም ነበር በዚያ የተነሳ የሚል ልናገኝ እንችላለን እቃ ተውሶ ማስቀረት ወንጀል ከመሆኑ ጋር እጅ መቆረጥ በዚህ ላይ አይደለም የሚከተለው ስለዚህ መቆረጥን የሚመለከተው ምንድነው ስርቆት ነው ይሄኛው ዘገባ ያንን መልእክት ግልጽ ያደርጋል ዘገባዎች አንዱ ሌላውን የበለጠ ያፍታታሉ ግልጽ ያደርጋሉና እቃ ተውሳ በማስቀረቷ እንዴት ተከተላት ምክንያቱም ቅጣት የሚከተለው በተለይ እጅ መቆረጥ የሚከተለው ስርቆት ጋር ተያይዞ ነው ይሄኛው ሌላ ዘገባ ላይ እንዳልኳችሁ እቃ ተውሳ አትመልስም ነው የተባለው ያ ወስፍ ነው እንዲህ አይነት ባህሪ ነበራት ለማለት እንጂ ለእጇ መቆረጥ ሰበብ የሆነው ግን ምንድነው التي سرقت ስርቆት ስለፈጸመች ነው فقالوا እንዲህ አሉ በስላሳሰባቸው من يكلم فيها በሷ ጉዳይ ማን ነው የሚያናግር رسول الله صلى الله عليه وسلم የአላህ መልእክተኛን የሚያናግር ማን ነው ብለው እርስ በርስ ተነጋገሩ فقالوا ከዚያም ከውስጣቸው አሉ من يجترئ ማን የሚዳፈረው عليه በሳቸው ላይ ወይም በዚህ ጉዳይ ላይ إلا أسامة بن زيد أسامة بن زيد ቢሆን እንጂ ማን ደፍሮ ይሄን ወደሳቸው ማቅረብ ይችላል حب رسول الله صلى الله عليه وسلم የአላህ መልእክተኛ ልዩ ወዳጅ ሆነ የሳቸው ወዳጅ ሆነው እሳቸው ዘንድ ይበልጥ የተወደደ የሆነው ኡሳማ ካልሆነ በስተቀር ማን ነው ደፍሮ ከሳቸው ዘንድ ይሄን ርዕስ የሚያነሳው ተባባሉ ከዛም ለኡሳማ ቀረበ ጉዳዩ ኡሳማ ያንን ሐሳብ ይዘው ከረሱል ሰለላሁ ዐለይሂ ወሰለም ዘንድ በመቅረብ ነገሯቸው فقال رسول الله صلى الله عليه وسلم يا الله መልእክተኛ በዚህን ጊዜ እንዲህ አሉ አተሽፈዑ ታማልዳለህ ተሸመገላለህ እንዲህ አሉት ልታማልድ ነው في حد من حدود الله تعالى كلاك والله ህግጋቶች ወሰኖች ውስጥ ሐድ ማለት የተለየ ቅጣት የተቀመጠበት የወንጀል አይነት ነው በአላህ ቅጣቶች ላይ በአላህ ህግጋት ላይ ገብተህ ልታሸማግል ነው አሉ ይሄን ለመቀየር ثم قام ከዛም ተነሱ فاختطب خطبه አደረጉ እሱን ማስደንገጣቸው አልበቃቸው ተነስተው خطبه አደረጉ ثم قال ከዛም በخطبه ውስጥ እንዲህ አሉ انما اهلك ያጠፋው من قبلكم كنانت بفيت ينبروتن يطفاچو انهم كانوا الناس نبروا اذا سرق فيهم بوسطاچو يسرق غزي الشريف كف على كبر ያለው የተከበረ የሆነ ሰው በዘሩ በማህበረሰብ ደረጃው ከፍ ያለ ቦታ የሚሰጠው ሰው ሲሰርቅ ተረኩሁ ይተውታል وإذا سرق الضعيف دكما ويمسم بزويل لو كبروا زك عليه هنا سوسي سرق دقمو أقاموا عليه الحد يا الله نهج بس لا يتفزم يا درقالو قطعتني يفزموا بتان ويم الله من البات عند النجاتو قال وأيم الله يهون جلال ويم الله بالله يهون بنيان بالله يهون بن مهلا بالله مدالو لو أن فاطمة بنت محمد يا محمد لج فاطمة يراساتشو لج سرقت بتسرق لقطعت يدها جل مقرطعت نبرا متفق عليه بخاري ومسلم يتسمموبت زغبانو الشيء بزي حديث يتفلقوا وانه ملكت مندنو رئيساتين قال ناغنانيو لا الله بلو يا الله حقات ሲጣስ ሲደፈር መንቆጣትን የሚመለከት ርዕስ ነው። ይሄ መንቀባ ደረጃ በመልካም የሚወደስ እሱ እንዲህ ነው ተብሎ የሚነሳበት እንጂ ሰዎች የሚወቀሱበት አይደለም። ሰዎች የሚወቀሱበት አይደለም። አንዳንዴ ከዳዕዋ ጋር በተያያዘ በብዛት ዱዓት ላይ ክፍተቶች ከመኖራቸው ጋር አንዳንድ ትችቶች ግን ቦታቸውን የጠበቁ አይሆኑም። የተወሰነው ክፍል ከዲን الاسلام ከተርቢያ የራቀ ማህበረሰብ ጋር ስሜቱን ተከተሉ እየፈሰሰ እነዚያ ህዝቦች እነዚያ ማህበረሰብ ክፍሎች ሲቆጡ እነሱን ለማስደሰት ሌሎች የዳዕዋ ሰዎች ላይ የሚዘምት ይነሳል። እነዚህ ህክማ የላቸው፣ እነዚህ እንዲህ ናቸው። ከዛ ይልቅ
ትልቁ ነገር ሊያሳስበን የሚገባው ወገናችን ከዚህ ጥፋት የሚወጣው በምን መንገድ ብንይዘው ነው የሚለው ነው ሊያሳስብ የሚገባው። በሆነ ምክንያት አንደኛው በሻከረ መንገድ ሰዎችን ከጥፋት ቢያስጠነቅቅ፣ ሌላኛው ደግሞ እንዲህ አይነት ዳዕዋ አካሄድ ልክ አይደለም እያለ ርምት ቢሰጥ ለዚያ ህዝብ የተሻለ የሚጠቅመው በሻከረ መንገድ የተናገረው ነው። በሻከረ መንገድ የተናገረው ትክክለኛ ነው አግባብ ነው ለማለት አይደለም፣ እንደሞተው ይታያል። ነገር ግን ዝም ብሎ ዳዕዋ ላይ ያለውን ክፍል ማብጠልጠሉ በራሱ ስራ አይደለም። ለምሳሌ የሆነ አካል መንገደኞችን ተመለከተ፣ እያለፉ ነው ያሉት። ሌላው ተነሳና ኃይለ ቃል በተሞላበት መልኩ በዚህ መንገድ ከሄዳችሁ አንበሳ ሰባብሮ ነው የሚጥላችሁ ነግሬያለሁ እያለ ከባባድ ቃል ተናገረ፣ አስጠነቀቀ። አስበርጋጊ ቃል ነው የተናገረበት መንገድ ጠጠር ያለ። ሌላኛው ተነሳና ዳዕዋ እኮ እንደዚህ አይደለም የሚደረገው፣ በሕክማ ነው በለሰለሰ ሁኔታ ነው እያለ ለሰዎቹ ለሱ አይደለም ለሰዎቹ ያወራቸው። ከዚያ አውርቶ ስላደጋው ግን አልነገራቸው። ተጠቀማቸው ሽወዳ ነው የሚሆነው። ይሄ ሽወዳ ብዙ ከሕክማ ጋር ከመለስለስ ጋር የተያያዙ ስብከቶች እንዲህ አይነት ቅርጽ አላቸው። አደጋው ላይ የወደቀው ችግር የተደቀነበትን ህዝባችንን ማስጠንቀቅ የለውም። በውስጡ ቡድናዊ የሆነ ምን አለው መነሻ አለው ከጀርባ እርስ በርስ መከፋፈልና አንዱ ሌላውን ማሳጣት ነው የሚፈልግበት እንጂ ለምሳሌ የሽርክ የነገሰበት ማህበረሰብ ላይ ያለን ችግር በጥበብ መጣራት ያስፈልጋል። ጥበቡ ግን ማድፈልፈል መሆን የለበትም። ነብዩ ሰለላሁ ዐለይሂ ወሰለም የመካ አጋሪዎችን ከሽርክ ሲያስጠነቅቁ የሚያመልኳቸውን ነገሮች በስም እየጠቀሱ ነበር የሚናገሩት። ቁርአንም ውስጥ እናያለን። አፈራአይቱም ላተ ወልዑዛ ወመናተ الثالثة الأخرى ስም ነው የተጠቀሰው። ቀጥታ እንዳይከፉት ብለን ብናደፋፍነው የተወሰነ ማህበረሰብ ክፍል አይነቃልን። ወገናችንን ማትረፍ ነው የምንፈልገው። የሚያመልካቸውን አካላት ደጋጎች ከሆኑ በክፍል እናነሳቸው አይገባም። ሼክ ከሌ የሚባሉትን ወልይ አታምልክ ስንለው አክብሮት እየነሳናቸው እንዳልሆነ እያንቋሸሽን እንዳልሆነ አስረግጠን መናገር ያስፈልጋል። በዛ መልኩ ሊረዳን ስለሚችል እነዚህ ወልዮችን አይወዱም፣ እነዚህ ደጋጎችን ይጠላሉ፣ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ክብር የላቸው፣ ለሳቸው አክብሮት የላቸው፣ የተለያዩ የሚነሱ ዘመቻዎች ባሉበት እኔ ምን አገባኝ በፈለገው መልኩ ቢረዳ ማለት አያስፈልግም። ጤነኛ በሆነ መልኩ እንዲረዱን ብዥታ መክፈፍ ያስፈልጋል። ነገር ግን ሕክማ ማለት ጥበብ ማለት ነገሮች ግልጽ ሳይሆኑ ተድፈንፍነው እንዲያልፉ አይደለም መሆን ያለበት። ለምሳሌ ቀጥባሪን የሚያመልክ ካለ፣ አብሬትን የሚያመልክ ካለ፣ ጫጊ፣ ዳንግላ በየሀገሩ ብዙ ነገር ነው ያለው አይደለ? አኒ ዳኒ የመሳሰሉ ጉዳያችን ከሼኾቹ አይደለም፣ እነሱም በክፉ መንካት አይደለም። እነሱን አምልኮት መስጠት ግን ተገቢ አይደለም። አክብሮትና አምልኮት ይለያያል። አምልኮት የአላህ ሐቅ ነው። አክብሮት የሚገባቸውን ማክበር ያስፈልጋል። ለይቶ መናገር ያስፈልጋል። ጭራሽ ስም አትንካ ካልነው የተወሰነ ክፍል ላይ ይረዳን ይችላል። የሆነ ሰው በዚህ ጉዳይ ላይ ሲያስተምር ምን ይላል? ቀን እየከፋፈልክ አታክብር ብለህ ነግረኸው አንዳንዱ ሰው ለምሳሌ ሰኞ፣ ሮብ፣ ሐሙስ እያልክ አታክብር ብለው የኔ ማክሰኞ ግን አልተነካችም ይልሃል። ካልነካህበት የማይቆም ሰው አለ። ስለዚህ ቀጥታ ችግሩን መንካት ያስፈልጋል። አንዳንዴ ጫት ሐራም ነው ከማለት በላይ ጉዳቱን በጥልቀት ዘርዝረህ ተናግረህ እሺ ጫት ሐራም ነው ሐላል ይላል መጨረሻ ላይ ያወራህ እኮ ከዛ በላይ ነው። በጤና ላይ የሚያስከትለው ጉዳት፣ ሰዎች በሱ ላይ የሚጥሉት እምነት፣ የዱዓ መሳሪያ ብለው ማመናቸው፣ የገንዘብ ብክነቱ፣ በርካታ ነገሮች ልትዘረዝር ትችላለህ። ይህን ሁሉ አውረተህም እሺ ሕክሙ ምንድነው ሊል ይችላል። ማለት የማይረዳ ማህበረሰብ ክፍል ይኖራል። በግልጽ ካልነገርከው ማለት ነው። ለክፋት ላይሆን ይችላል። ስለዚህ የፈለኩት ምንድነው እንዲህ አይነት የሻከሩ ነገሮች ከመኖራቸው ጋር እርምት የሚፈልጉ ነገሮች ከመኖራቸው ጋር በዳዕዋው ዘርፍ ላይ ነገር ግን ይህንን ክፍተት ለማረም የምንሄድበት መንገድ የተወሰነው ህብረተሰባችን በማይረዳ መልኩ ዝም ብለን የምናስተኛው መሆን የለበትም። በጥበብ መጣራት ያስፈልጋል። የዳዕዋ ሕክማ የዳዕዋ ኮርስ ለዱዓት ነው የሚሰጠው። ከዚህ ተነስቼ ክፍለ ሀገር ሄጄ ዳዕዋን በጥበብ ስለማስተላለፍ ህዝብ ሰብስቤ ባወራ
ለገበሬ ለነጋዴ ባወራ ይሄ ልክ አይደለም። ለዱዓት የሚሰጥ ስልጠና ለህዝብ ይሰጥና ህዝቡ ከዛ ችግሩ ሲነካበት እከሌ ሕክማ የለውም ይላል፣ ገምጋሚ ነው የሚሆነው። ከዳዕዋው ከመጠቀም ይልቅ ዳዕዋህን ይገመግማል ቁጭ ብሎ። እዚህ ላይ ልክ አይደለም። ሁሉም አስተያየት ሰጪ ሆኗል ዛሬ፣ ደፋር ነን። እዚህ ላይ ሕክማ ይጎለዋል፣ እዚህ ላይ እንደዚህ ነው፣ እዚህ ላይ እንደዚህ ነው። ልብ በሉ የምትይዙልኝ ነገር ለዱዓት የሚያስፈልግ ጥንቃቄ የዳዕዋ ጥበብ በጣም አንገብጋቢ ከመሆኑ ጋር ቦታዎቹን መለየት ያስፈልጋል። የምናቀርብበት መንገድ እርስ በርስ ቡድናዊ የሆነ መነሻ ያለው እንዳይሆን መጠንቀቅ ያስፈልጋል ማለት ነው። ወደዚህ ስመለስ ረሱል ሰለላሁ ዐለይሂ ወሰለም እዚህ ላይ ኡሳመቱ ብኑ ዘይድን ጠንከር ባለ አያያዝ ነው የያዟቸው። ምክንያት ጉዳዩ ከሳቸው ዘንድ ከደረሰ በኋላ ሐዱ እንዲቀር ነው እየጠየቁ ያሉት። በነገራችን ላይ የሸሪዓ ቅጣት የሚያስከትሉ ዝሙት የፈጸመ ሰው አለ። ለምሳሌ አግብቶ የሚያውቅ ከሆነ የሚከተለው ተወግሮ መገደል ነው። ሽፋን መስጠት ይችላሉ፣ መሸፈን ይችላሉ ያዩ ሰዎች። መቼ? ቃዲ ጋር ወይም ፍርዱን ከሚያከናውነው አካል ዘንድ ከመቅረቡ በፊት መሸፈኑ የተሻለ ነው። መሸፈኑ የተሻለ ነው። እዛው ልንይዝ እንችላለን። ሌሎችም ክፍተቶች ላይ ተሻጋሪ ጥፋቶች ኖረው በጥፋቱ ሁሌ እንደ ጀብድ የሚቆጥር ካልሆነ ድንገት ሰው ሊሳሳት ይችላል። ብንሸፍነው የበለጠ ብዥታ የሚመስል ነገር ካለንም መሸፈን ያለብን። ምክንያቱም የሚመስሉ ጥርጣሬ ነገሮች ካሉ በጥርጣሬ ሐድን ግፉ ነው የተባለው። ከተፈጻሚነቱ ይልቅ መሸፈን የተሻለ ነው የሚገባው ማለት ነው። ይሄ ግን ቃዲው ጋር ወይም ፍርዱን የሚያከናውነው አካል ዘንድ ከመቅረቡ በፊት ነው። ከቀረበ በኋላስ አይቻልም። ይሄ ለኡሳማ የተናገሩትም ይህንን ነው የሚያስይዘው። ረሱል ሰለላሁ ዐለይሂ ወሰለም በዚህ መልኩ ጠንከር አድርገው ኡሳማን ከገሰጹ በኋላ ጭራሽ ተነስተው ለሌሎችም መማሪያ እንዲሆን አድርገው ተናገሩ። ከእናንተ በፊት የነበሩ ህዝቦች በውስጣቸው ክብር ያላቸው ስም ያላቸው ሰዎች ጥፋትን ሲፈጽሙ ያልፏቸዋል። ነገር ግን ደካማው የማህበረሰብ ክፍል ጥፋቱን ሲፈጽም ግን በእነሱ ላይ ተግባራዊ ያደርጋሉ። ሸሪዓው በደካሞች ላይ ሊተገበር ነው የሚሆነው። በአላህ ይሁንብኝ በአላህ እምላለሁኝ ልጄ ፋጢማ እንኳን ስርቆት ብትፈጽም እጇን ቆርጣት ነበር አሉ፣ አልደራደርም እያሉ ነው ያሉት። ስለዚህ ለርዕሳችን ማስረጃ የሚሆነው ክፍል ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ በሐድ ላይ ሽምግልና መቅረቡን በቁጣ መመለሳቸው ያውም በሚወዱት በኡሳመቱ ብኑ ዘይድ ላይ ነው በዚህ መልኩ ተቆጥተው የተነሱት ማለት ነው። والله اعلم። እሺ وعن انس رضي الله عنه كأنس بن مالك تيزو الله يوددلاቸውና أن النبي صلى الله عليه وسلم نبياتين رأى تملكتو نخامة في القبلة። نخامة ማለት አክታ ማለት ነው። አክታን ተመለከቱ። في القبلة በቂብላ አቅጣጫ ያለው ግድግዳ ላይ ማለት ነው። فشق ذلك ይህ ነገር ከበደ عليه በሳቸው ላይ ከበዳቸው፣ ሲመለከቱት ከፋቸው። حتى رؤيا እስከሚታይ في وجهه ፊታቸው ላይ ምናቸው ቁጣቸው ከፊታቸው ላይ እስከሚነበብ ነብዩ ሰለላሁ ዐለይሂ ወሰለም ስሜታቸው ከፊታቸው ይነበብ ነበር። ሲደሰቱ ፊታቸው የጨረቃ ቁራጭ ይመስላል፣ ያበራል። መደሰታቸው ለማንም ይታያል። ሲቆጡም ከፊታቸው ላይ ቀጥታ ይታይ ነበር እና እዚህም ላይ ቁጣቸው ከፊታቸው ላይ እንዴት የተፈጸመ ብለው ማለት ነው። فقام ተነሱ فحكه بيده በእጃቸው ፈቅፍቀው አስወገዱት። በእጃቸው ሲባል ቀጥታ በጣት ላይ ሆን ይችላል፣ እንጨት ተጠቅመው ሊሆን ይችላል፣ የሆነ ጠጠር ድንጋይ ወይም ደረቅ ስለሆነ በጥፍር ሊያደርጉት ይችላሉ። والله اعلم። ዞሮ ዞሮ ተነስተው በእጃቸው ጥፋቱን አስወገዱ ማለት ያለው ነገር ይሄን የሚያስጠይቅ ነገር አስገለሉ፣ አስወገዱት። فقال እንዲህም አሉ ان احدكم ከናንተ ውስጥ አንዳችሁ اذا قام في صلاته በሶላት ውስጥ በሚቆም ጊዜ ለሶላት በሚነሳ ጊዜ فإنه يناجي ربه ጌታው ጋር ነው የሚሾካሾከው፣ ከጌታው ጋር ነው እየተወያየ ያለው። اهدنا الصراط المستقيم ሲል ከጌታው ጋር ነው እየተማጸነ ያለው። ዱዓ ሲያደርግ፣ ሱጁድ ሲያደርግ፣ ሩኩዕ ሲያደርግ ከጌታው ጋር ነው እየተሾካሾከ ያለው። وإن ربه ጌታው بينه وبين القبلة
በሱና በጌታው በሱና በቂብላ መካከል ነው። ፈላ የብዙቀና ፈላ ስለሆነም ላ የብዙቀና እንዳይተፋ አሐዱኩም አንዳችሁ ቂበለል ቂብለቲ ወደ ቂብላ አቅጣጫ እንዳይተፋ አንዳችሁ ወላኪን ነገር ግን عن يساره በግራው በኩል أو تحت قدمه ወይም ከእግሮቹ ስር ማድረግ ይችላል። መቼ መሬቱ የሚቆምበት የሚሰገድበት ቦታ ምንጣፍ የሌለበት አሸዋ አፈር የሆነ ሲሆን በዛ መልኩ አድርጎ ሊደፍነው ይችላል። ثم أخذ ከዛም ያዙ طرف ردائه የኩታቸውን ጫፍ ያዙና فبصق فيه በሱ ላይ ተፉበትና ሊያሳዩ ነው። ثم رد بعضه ከፊሉን መለሱ على بعض በከፊሉ ላይ ልብሳቸውን ጫፉን ወደ አንዱ አደረጉ አጠፋ አድርገው فقال እንዲህ አሉ أو يفعل هكذا ወይም እንደዚህ ያድርጋሉ። በዚህ መልኩ ለምሳሌ ጥምጣሙ ጫፍ ላይ የለበሰው ልብስ ጫፍ ላይ ተፍቶ መቆጣጠር ካልቻለ ማለት ነው እዛው ላይ አሸት ሊያደርገው ይችላል ብለው በዚያ መልኩ አሳዩ። متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው። والأمر ትእዛዙ بالبصاق عن يساره በግራ በኩል በመጥፋት ላይ የመጣው ትእዛዝ أو تحت قدمه ወይም ከእግር ስር هو فيما إذا كان በሚሆን ጊዜ ነው في غير المسجد ከመስጂድ ውጪ ባለ ቦታ ላይ ሲሆን ነው። فأما في المسجد በመስጂድ ውስጥ ከሆነ ግን فلا يبصق እንዳይተፋ إلا في ثوبه ልብሱ ላይ ቢሆን እንጂ በግራው ቢተፋ ምንጣፍ አለ ከግራው በኩል ለሌላ ቀኝ ነው የሚሆነው። እሺ ስለዚህ ይሄ እንዳይሆን ዋናው ነገር ርዕሳችን ጋር እናገናኘው። ረሱል ሰለላሁ ዐለይሂ ወሰለም ሸይኹ ይህንን ሐዲስ ያቀረቡት ለምን ነጥብ ነው? በመልእክተኛው ፊት ላይ ቁጣቸው እስከሚታይ ደረሰ ነው። ቁጣቸው ከፊታቸው ላይ ታየ ይህን ጥፋት በማየታቸው። ስለዚህ በተመሳሳይ አስፈላጊ ሆኖ ሲገኝ የአላህ ሕግ ሲጣስ በአግባቡና በመጠኑ ውጤቱን ማየት ያስፈልጋል። ብቆጣ አተርፋለሁኝ ወይ ብለሰልስ የተሻለ አተርፋለሁኝ ወይ? አብዛኛውን ጊዜ መለስለሱ የተሻለ ውጤታማ እንደሆነ ግልጽ ነው፣ አሳልፈናልም ከዚህ በፊት። አስፈላጊ የሆነበት ቦታ ላይ ደግሞ አንዳንዴ የሰው ነፍሱ አንድ አይነት አይደለም። ቆጣ ማለታችን የተለያየ መልእክት ይኖረዋል። አንዳንዴ የጥፋቱን ክብደት፣ ሁለተኛ አውቆ ያጠፋ ሊሆን ይችላልና ትኩረት እንዲሰጥ የበለጠ ለማስገንዘብ ሊሆን ይችላል። የጥፋቱን ለሌሎች መልእክቱን ለማስተላለፍ ሊሆን ይችላል። እንዳያያዙ ጥፋት በተፈጸመበት ቦታ ሁሉ حتى የሚያስቆጣ እንኳን ቢሆን ሁሉ ቦታ መቆጣት ተገቢ አይሆንም፣ ልክ አይሆንም። አስታውሱ መስጂድ ውስጥ የሸናውን ሰውዬ ከአከታው የከፋ ነው የዛኛው ድርጊት። እዛ ላይ ግን አልተቆጡም አይደለ? እዛ ላይ አልተቆጡም። ምንድነው የሚያመላክተን? ጥፋቶች ልክ ነገሮች 2 ሲደመር 2 4 እንደሚባለው አንድ አይነት ቀመር ለሁሉ ይቀመጣል ማለት አይደለም። በምን መልኩ ብንይዘው የተሻለ ውጤታማ ይሆናል የሚለውን ማሰብ ነው። ስሜታችንን ተከትሎ መገንፈልም አይደለም፣ ወይም በትውውቅ መነሻ መቀዝቀዝም አይደለም። በምን መልኩ ብናገረው የተሻለ ውጤታማ ይሆናል። ጠንከር በማለታችን ወይ ሰውየው ሊደነግጥ ይችላል፣ ወይ ሌሎች የጥፋቱን ክብደት ሊገነዘቡበት ይችላሉ። እንደየሁኔታው ሊያዝ ይችላል። እሺ ሌላ ከሐዲሱ የምንወስደው በመስጂድ ውስጥ ወይም በሶላት ውስጥ እያለ አስፈላጊ ሆኖ ካገኘው ሰው ምራቁን ሊተፋ እንደሚችል ከዚህ እንወስዳለን። አስፈላጊ ሆኖ ሲያገኘው ይሄ ሶላቱንም ይጎዳ እንዳልሆነ እንወስዳለን። ነገር ግን መስጂድ ውስጥ ይሄ ሊፈጸም አይገባም። በተለይ በዚህ ዘመን ያሉ መስጂዶች ይታወቃል ሐላቸው። ምንጣፍ ላይ ሊተፋ ይችላል፣ ሊሆን አይቻልም። ከነ ጫማቸው ገብተው ይሰግዱ ነበር በፊት። ምክንያቱም አፈር ነው፣ አሸዋ ነው፣ ምንም ችግር የለውም። ዛሬ ሊሆን አይገባም፣ ሊሆንም የሚቻል አይደለም። ከነ ጫማ ሊገባ አይገባም ማለት ነው። አንዳንዴ ሐዲሶችን መልእክታቸውን ግራና ቀኝ ሁኔታዎችን ከግንዛቤ ሳያስገቡ በጥሬ ተገብራለሁ ብሎ ፈሳድ ሊያመጣ ይችላል ሰው። እሺ ሌላ ከዚሁ የምንወስደው ለመጥፋት የተገደደ ከሆነ የተሻለ በተለይ መስጂድ ውስጥ ያለ ወይም ቤት ውስጥ ያለ ሰው ምን ማድረግ ይችላል? ጥምጣሙ ላይ ልብሱ ላይ አድርጎ አሸት አድርጎ እዛው ላይ ሊያጠፋው ይችላል። በዚህ መልኩ ሊጠቀም ይችላል፣ ገፍቶት መቆጣጠር የማይችል ከሆነ እንጂ መዋጡ እኮ ምንም አይፈጥርም። እሺ
ነገር ግን አክታ ሲሆን የሚከብድ ስለሚሆን ከዚህ ጋር አያይዘውት ነው والله اعلم ليلا ان احدكم اذا قام في صلاته فانه يناجي ربه ጌታው ጋር ነው የሚንሾካሾከው ከጌታው ጋር ነው የሚነጋገረው وان ربه بينه وبين القبلة የሚለው አንዳንድ ዘገባዎች ላይ አው በሚል ነው የመጣው አው وان ربه بينه وبين القبلة ምናልባት ሸክ እንዳለው ያስይዛል ብለው ያስቀምጣል የተፈለገው የመጀመሪያው ቃል ነው ዞሮ ዞሮ ሸክ ኖረም አልኖረም صحيح እንደሆነ የጠቆሙ በርካታ ናቸው ቡኻሪ ውስጥ ያለ ዘገባ ነው የመልእክቱ ትኩረት አላህ ከሰዎቹ ጋር አብሮ ተጋፍቶ ተቀላቅሎ ይሄዳል ማለት አይደለም በጭራሽ የሰው ልጅ ሱጁድ ላይ ሲሆን የበለጠ ወደ ጌታው ይቀርባል ሲባል መልእክቱ ግልጽ ነው የበለጠ በተናነሰ በተዋረደ ቁጥር የበለጠ ወደ አላህ የመሰማት እድሉ ይጨምራል ማለት ነው እንጂ የተፈለገው ሲተኛ ሱጁድ ሲያደርግ ሲቆም ልዩነት የለውም ከአላህ አንፃር አካላዊ የሆነ ቅርበት አይደለም የተፈለገው በበርካታ መረጃዎች እንደመጣው ከሰለፎች ኢጅማዕ እንደተረጋገጠው ከዓርሹ በላይ መሆኑ አንድና ሁለት መረጃ የመጣበት አይደለም ስለዚህ የሶላትን ቂማ ከአላህ ጋር እየተወያየ እየተነጋገረ እንደሆነ በማሰብ በዚህ መልኩ ከፊት ለፊቱ ማድረጉ ጸያፍ ነውረኛ ተግባር እንደሆነ ማመላከት ነው የተፈለገው እሺ ቀጣዩ ርዕስ ባቡ أمر ولاة الأمور أمر تزاز متاززون من ملكة رأسنا مانن ولاة الأمور ولاة يميلو جمعنا بزوق وتقنو نتلاو والي مالت شوم بالسلطان مالتنا ولاة بالسلطانوች ሹማምንት ማለት ነው እነሱን የሚያዝ በእነሱ እንደታዘዙ የሚመለከት ነው الأمور ولاة الأمور بمسلموج قد لا يتشم الأمور ولاة الأمور بمسلموج قد لا يتشمو بالا سلطانات تزازن دمت أبا الناس لي بمن يتزازوا بالرفق بمازن لسلس تدرقوا بماز برعاياهم جمع رعية بم يستدادراتشو سوج لي يم يستدادراتشو سوج ማዘን መለስለስ ቀስ አድርጎ መያዝ በዚህ ላይ ትእዛዝ እንደመጣ ይሄ ዛሬም የሚሰራ ነው በተለያዩ ሀገራት በሀገራችንም ጭምር በህዝብ ጉዳይ ላይ የተሾመ አካል ትእዛዝ መጥቶበታል ስልጣን የራስን ጥም ማስተንፈሻ ከናመላችን መጥተን ጉልበት ማሳያ አይደለም ስልጣን ኃላፊነት ነው ተጠያቂነት አለበት ከአላህ ፊት መቆም አለበት ለራሱ አሳቢ ለወገኖቹ ተቆርቋሪ የሆነ ሰው ስልጣኑን መልካም ሰርቶበት እንጂ ሰዎችን አንገላቶበት ወይም ደግሞ ሲሾም ያልበላ ሲሻር ይቆጨዋል እንደሚባለው የሚዘርፍበት አጋጣሚ አይደለም ስልጣን አምር ወላቲ الامور بالرفق برعاياهم የሚያስተዳድሯቸውን ሰዎች እንዲያዝኑላቸው በርህራሄ እንዲይዙ እንዲያስተናግዱ ونصيحتهم እንዲመክሩ ለምሳሌ ወረሺ መጥቶ ሊሆን ይችላል በኢኮኖሚያቸው በስራቸው ጉዳይ በቤታቸው ጉዳይ በተለያዩ በሚያስፈልጋቸው በእምነታቸው ጉዳይ ونصيحتهم መምከር የሚገባል ለነሱ ኃላፊነት አለባቸው ህዝብን የሚመለከት ነገር ምክር የሚያስፈልግ ከሆነ መምከር والشفقة عليهم ለነሱ እንደገና መራራት والنهي عن غشهم والنهي كالكلام مأتوال عن غشهم حزب كما تالل كما تبربر والتشديد عليهم بحزب لاي كما تأنكر كالكلام مأتوال كما تأكل كما انقلاتات وإهمال مصالحهم عندهم يمي بجواتشون ملكام يهونو نقروتشين حزباي قدايوتشين شل كمالات شل تنيات كما هون كالكلام مأتوال والنهي عن غشهم والنهي عن التشديد عليهم والنهي عن الإهمال عن إهمال مصالحهم أطف من درجة ولا نهي نوزلين عندهم حزب بمملكته قدايوش لاي يحزب قدايوشن شلا كمالتهم تكلكلون شل كمالت ኃላፊነትን በአግባቡ መወጣት አሳምሩ መወጣት ካልሆነ ተጠያቂነት ነው ያለው አማኝ የሆነ ሙስሊም የሆነ ሰው ነገ ከአላህ ፊት እንደሚቆም ያመነ ያወቀ ህዝብን ሊያንገላታ
ኃላፊነቱን በትክክል ላይወጣ ገንዘባቸውን ሊዘርፍ በጭካኔ ሊይዛቸው ሰላማቸውን ሊያደፈርስ የመሳሰሉ እንዲህ አይነት ነገሮች ከባባድ ቅጣቶች የሚከተሏቸው ስለሆኑ ጥንቃቄ ያስፈልጋል። ወልገፍለቲ ዐንሁም ከነሱም እንዲሁ ቸል ከማለት መዘንጋት ማለት ነው። ኢህማል መሳሊሒም ወልገፍለቲ ዐንሁም እንደሌሉ መቁጠር፣ በራስ ዓለም ብቻ መስመጥ፣ ስልጣንን የራስ መጠቀሚያ አድርጎ የራሱን ጥቅም እያስከበረ ህዝብን መተው። ከነዚህ ነገሮች ክልከላም እንደመጣ የሚመለከት ርዕስ ነው። ቃለ አላሁ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል፣ ወኽፊድ ጀናሐከ ክንፍህን ጎንህን ዝቅ አድርግ፣ ሊመን ተበዐከ ለተከተለህ ሚነል ሙእሚኒን ከአማኞች ለሰዎች ሰበርበን አዛኝ ርህራሄ ትህትና ይኑርህ። በስልጣንህ ከፍ ከፍ በስምህ ከፍ ከፍ እንዳትል ራስህን ከፍ እንዳታደርግ። ወቃለ ተዓላ ኢነ አላህ የእሙሩ ቢልዐድል በፍትህ ያዛል። የእሙሩ ያዛል ቢልዐድል በፍትህ ወይም በመካከለኝነት። መካከለኝነት ማለት ጫፍ አለመርገጥ፣ ወደ ታችም ይሁን ወደ ላይ፣ ወደ ቀኝም ይሁን ወደ ግራ ጽንፍ አለመጓዝ፣ ወይ ቸልተኛ መሆን ወይ ነገሮችን በጣም ማጥበቅ መታለፍ የሚገባቸውን ቦታ አለማለፍም እንደዚሁ። ስለዚህ ቢልዐድል ማለት በመካከለኝነት ወይም በፍትህ አላህ ያዛል። ወልኢሕሳን መልካም በመዋል በማሳመርም ያዛል። ወኢታኢ ዚል ቁርባ ለዘመዶች የሚገባን ሐቅ መስጠትንም። ወየንሃ ይከለክላል እንደገና ዐኒል ፈሕሻኢ ከጸያፍ ነገሮች እንደ ዝሙትና ነውረኛ ተግባራት፣ ወልሙንከሪ እንዲሁም ከመጥፎ ስራዎች ሸሪዓ ከሚጠላቸው መጥፎ ስራዎች ሁሉ፣ ወልበግይ ከበደልም ይከለክላል አላህ ስብሓንሁ ወተዓላ። ለምንድን ነው የሚከለክለው? የዒዙኩም ይገስጻችኋል፣ ለዐለኩም ተዘከሩን ትገነዘቡ ዘንድ ትገሰጹ ዘንድ። ካለንበት ርዕስ ጋር እናገናኘው። መልእክቱ ሰፊ ነው፣ ሁሉንም ማህበረሰብ ይመለከታል። ነገር ግን ስልጣን ላይ ያለ አካል የበለጠ ይጠበቅበታል። ለምን? በእጁ ላይ ስልጣን ስላለ በደል ሊፈጽም ይችላል። በእጁ ላይ ስልጣን ስላለ የህዝብ ንብረት ያለአግባብ ሊመዘብር ይችላል። በእጁ ላይ ስልጣን ስላለ ለዘመዶቹ ሊያደላ ይችላል። ፍትህን ሊያዛባ ይችላል፣ ሊያዛንፍ ይችላል። እና እነዚህ ነገሮች እንዳይኖሩ እጁ ላይ ስልጣን ስላለ መጥፎ ነገሮችን የመቀነስ አቅም አለው ከሌሎች ይልቅ። ስለዚህ የበለጠ እሱን ይመለከተዋል እንጂ ሁሉንም የሚመለከት ነው መልእክቱ። እሺ وعن ابن عمر رضي الله عنهما قال كعبد الله بن عمر تيزو الله يودد الله جونا عنده هلاله سمعت رسول الله صلى الله عليه وسلم يا الله ملك تنيان سماهم يقول انده سيلو كلكم هلاجهم راع يندانداجو الرنيوش ناجو راع الرنيوش الرنينات እንስሳን ከብት ፍየል በጎችን ግመሎችን ጠባቂ ሆነ እረኛ ይባላል። ህዝብ ልክ በሚጠበቁ በጎች እንስሶች ተመሰለ። ጠባቂው ባለስልጣኑ ደግሞ በምን ተመሰለ? እነዚያን በሚጠብቀው ያ አካል እንስሳዎቹን ቸል ቢላቸው በአውሬ ሊበሉ ይችላሉ፣ ጠፍተው ሊቀሩ ይችላሉ፣ አደጋ ሊገጥማቸው ሊዘረፉ ይችላሉ። ልክ እንደዚሁ ስልጣን የያዘ ህዝብ ላይ የነገሰ የተሾመ አካል ኃላፊነቱን አለመወጣቱ ለህዝብ መጥፋት መጎዳት ተጠያቂ ሊሆን ይችላል። ሰበብ ሆኖ ተጠያቂ ሊሆን ይችላል። ወኩልኩም እያንዳንዳችሁ መስኡሉን ተጠያቂ ነው አን ረዕየቲሂ ከሚጠብቃቸው ኃላፊነት ካለበት አካላት ሁኔታ ተጠያቂ ነው። ስለ ኃላፊነቱ ተጠያቂ ነው። አልኢማሙ የህዝብ መሪ አልኢማም መሪ ራዒን እረኛ ነው። ወመስኡሉን ተጠያቂም ነው አረዕየቲሂ ስለሚጠብቃቸው ወይም ስለ እረኝነቱ። ወረጁሉ ወንድ ራዒን እረኛ ነው ፊ አህሊሂ በቤተሰቡ ላይ ወመስኡሉን አረዕየቲሂ እንዲሁም ስለ ቤተሰቡ ኃላፊነትና መጠበቅ ላይ ተጠያቂ ነው። ልጆቹ ሚስቱ ይሰግዳሉ፣ ለዲን ያላቸው ቅርበት ርቀት ከጥፋቶች ጋር በተያያዘ ውሏቸው ምን ይመስላል? በእነዚህ ጉዳዮች ይጠየቃል። በእነዚህ ጉዳዮች አባት ተጠያቂ ነው። ወልመርአቱ ራዕየቱን ፊ በይቲ ዘውጅሃ ሴትም እንደዚህ በባሏ ቤት ተጠያቂ ነች።
በምን መልኩ ወመስኡለቱን ተጠያቂም ነች ማን ወረኛ ነች ተጠያቂም ነች الرعيتها ስለ እረኝነቷ ስለምታስተዳድረው ስለ ልጆቿ ስለ ቤቷ ኃላፊነት ተጠያቂ ነች والخادم አገልጋይ راع እንዲሁ እረኛ ነው في مال سيده በአሳዳሪው በአለቃው ገንዘብ ላይ ተጠያቂ ነው በአግባቡ ይወጣል አማና ይጠብቃል ይሄ ባሪያዎች አገልጋዮች የነበሩበት ነው ዛሬም በተለያዩ የሰዎች ስራ ላይ የተቀጠሩ ሰዎች በተመሳሳይ አማና አለባቸው ሱቅ በመጠበቅ ካፍቴሪያ ላይ በመቀጠር ቤት ውስጥ ሰራተኛ ሆኖ በመቀጠር በየትኛውም ብቻ የሰዎችን ስራ ለመስራት ተቀጥሮ ያለ አካል ኃላፊነት አለበት ሰዓቱን በአግባቡ መጠቀም ንብረትን መጠበቅ የተሰጠውን ስራ መወጣት በዚህ ጉዳይ ላይ ኃላፊነት አለበት ወመስኡሉን الرعيته ስለ እረኝነቱም ተጠያቂ ነው وكلكم راع ሁላችሁም እረኞች ናችሁ ومسؤول عن رعيته ስለ እረኝነቱም ተጠያቂ ነው ሁሉ ስለዚህ እኔ ድርሻ ምንድነው እኔ ላይ የተጣለው እረኝነት ኃላፊነት ምንድነው እንደ ኡማ እስላም የሚጠቃበት ቀዳዳ በር እንዳንሆን መጠንቀቅ ያስፈልጋል በእኛ በኩል እስላም የሚጠለሽበት የሚንቋሸሽበት እነዚህ ሙስሊሞች ተመልከቷቸው የሚባልበት ወይም ሙስሊሞች የሚጠቁበት ስማቸው ክብራቸው የሚጎደፍበት ሃይማኖታችን ያላግባብ የሚነሳበት እንዳንሆን እያንዳንዳችን መመልከት ያስፈልጋል ከዚያ ባለፈ ዓሊሙ በዕልሙ ባለስልጣኑ በስልጣኑ ስም ያለው በስሙ ሁሉም ሀብታሙ በሀብቱ ሁሉም እረኝነት አለበት ኃላፊነት አለበት ስለ ኃላፊነቱም ተጠያቂ ነው ከአላህ ፊት ይህም ማስታወስ ነው የተፈለገው ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው ሐዲሱ አልፏል በዋናነት የተፈለገው በዚህ ርዕስ ሲሰፍር በህዝብ ላይ የተሾመ አካል በኃላፊነቱ ጉዳይ ተጠያቂ እንደሆነ ማስታወስ ነው አላህን እንዲፈራ وعن أبي يعلى كأبو يعلى تيزو معقل بن يسار رضي الله عنه سمعته معقل بن يسار قال اندهال سمعت رسول الله صلى الله عليه وسلم يا الله ملكتني سماهن يقول انديسيلو ما من عبد كبار عندم يلم يسترعيه الله ኃላፊነትን በህዝብ ላይ የሚሰጠው ሹመትን በህዝብ ላይ የሚሰጠው የሆነ ረዕያ ማለት ህዝቦች ማለት ነው ከስሩ የሚያስተዳድራቸው ሰዎች ላይ የሚሾመው የለም የሞቱ የውመ የሞቱ በሚሞት ጊዜ የሚሞት አይደለም وهو غاش لرعيته ለረኞቹ ለህዝቦቹ ለሚጠብቃቸው ለተሾመባቸው ሸዋጅ ሸንጋይ አታላይ ሆኖ የሚሞት አይደል አይሞትም إلا حرم الله عليه الجنة ጀነትን በሱ ላይ እርም ያደረገበት ቢሆን እንጂ በህዝብ ላይ ተሹሞ በሆነ መስሪያ ቤት ላይ ተሹሞ በኃላፊነት ላይ ተቀምጦ ያንን ኃላፊነቱን ከመዘበረበት ካልተወጣበት ሰዎችን ከበደለበት ካታለለበት ባጭሩ ኃላፊነቱን ካልተወጣ ያለው አደጋ ይሄ ነው إلا حرم الله عليه الجنة الله جنة እርም አድርጎበታል ነው የተባለው በተለያየ መነሻ ህዝባዊ ኃላፊነቶች ላይ እንቀመጣለን በአግባቡ እንወጣለን ወይ ህዝብ የሚያለቅስብንን ወይስ ኃላፊነታችን የምንወጣለን ቆም ብሎ ማሰብ ያስፈልጋል ነገ ከባድ ቀን አለና وفي روايه በሌላ ዘገባ فلم يحطها بنصحه በምክሩ ያላካተታቸው ከሆነ ይሄ አካሄድ ይጎዳቸዋል ይሄ እንደዚህ መሆን አለበት ለምሳሌ ገንዘባቸው ያላግባብ የሚበላበት ሁኔታ አለ ምክር ይስጣቸው ምናልባት በልፋቱ ሰበብ የሚያስፈልገው ክፍያ ካለ ክፍያ ሊጠይቅ ይችላል በኃላፊነቱ ብቻ መወጣት ያለበት ድርሻ ከሆነ ኃላፊነቱን መወጣት አለበት በጤናቸው ጉዳይ የሚያስታውስ ከሆነ ያንን ይወጣል በሰላማቸው በደህንነታቸው ጉዳይ የሚያስታውሰው ነገር ካለ መረጃ ይሰጣል እንጂ ከሆነ አካል ኃላፊነት ተሰጥቶኛል ወይ ለዛ ለሾመው አካል ብቻ በመታመን ወይ የራሱን ስሜት ብቻ በማስቀደም ህዝብ የሚጎዳ መሆን የለበትም ካልሆነ ይጠየቃል فلم يحطها بنصحه በምክሩ ያላካተታቸው ከሆነ ያልጠበቃቸው ከሆነ ህዝቦቹን ማለት ነው لم يجد አያገኝም رائحة الجنة የጀነትን ሽታ አያገኝም وفي رواية لمسلم በሌላ ደግሞ የሙስሊም ዘገባ ላይ ما من أمير ከሹም አይኖርም በሆነ ከባለስልጣን አይኖርም የሊ የሚሾም የሆነ የተሾመ የሆነ
أمور المسلمين የሙስሊሞች ጉዳይ ላይ የተሾመ የሆነ ከአሚር ከሹም ከባለስልጣን አይኖርም ثم لا يجهد لهم ከዛም ለነሱ የማይደክምላቸው ሆኑ ዝም ብሎ ስልጣኑን መጠቀሚያ አድርጎ ለነሱ የማይደክምላቸው ኃላፊነቱን የማይወጣ የሆነ አይኖርም ወየንሰሑ ለሁም ለነሱ የሚመክር የሚያስፈልጋቸውን የሚናገር ሳይሆን ማለት ነው ኢላ ለም يدخل معهم الجنة ከነሱ ጋር ጀነት እንዳይገባ የተደረገ ቢሆን እንጂ ከሙስሊሞች ጋር ጀነትን እንዳይገባ ቢደረግ እንጂ በዚህ ሁኔታው እሺ እዚህም ላይ ግልጽ ነው ለባለስልጣን አስፈሪ የሆነ መልእክት እየተላለፈ ነው ያለው ለሹማምንት አስፈሪ መልእክት እየተነገረ ነው ያለው በዚህ ዘመን የግድ ሸሪዓ ህግ ባለበት ቦታ ላይ ብቻ አርቀን ዛሬ ስራ የማይሰራ አድርገን ማስቀመጥ የለብንም ይሄንን መልእክት ሙስሊም ማህበረሰብ ውስጥ ማህበረሰቡ በአክፍሮት ኃይላት እየተጠቃ በጤናቸው በትምህርታቸው በንቃተ ህሊናቸው ላይ እየተጎዱ አደጋ ያንዣበበባቸው የቅርብ አደጋ ብቻ አይደለም የረጅም ጊዜ አደጋ እየተደቀነባቸው ለህዝብ የተበጀተ በጀት በአግባቡ እንዳይውል ሲደረግ አደጋ ሲደቀንባቸው እያየ ራሱን ጥቅም ሲጠብቅ መስጂዳቸው አደጋ ሲደቀንበት እንዳላየ ሲያለፍ በአግባቡ መጠበቅ ኃላፊነቱን መወጣት የሚጠበቅበትን ነገር ሳይወጣ ከቀረ በዛ ነገር ተጠያቂ ይሆናል አላህን መፍራት ያስፈልጋል ብዙ ሙስሊም አካባቢዎች ላይ የምናያቸው የሚያሳፍሩ ነገሮች አሉ وعن عائشة رضي الله عنها قالت كناتنا عائشة تيزون دي تلالج سمعت رسول الله صلى الله عليه وسلم يا الله ملك تنين سماه يقول سيلو في بيت هذا بنزه بيتي وسط دي سيلو سماه اللهم يا الله والله وي من ولي يتشو مساو من أمر أمتي بهزبوتي قداي كهزبوتي قداي وسط بهنا حلاكنت بهنا زرف لا يتشو مساو شيئا من نمتهم ትንሽም ትሁን ትልቅም አይነቱም መልኩም የትኛውም ዘርፍ ላይ ይሁን የተሾመ ሰው فشق عليهم በዛ ነገር ላይ ያጠበቀባቸው ከሆነ ያስቸገረ ያከበደባቸው የሆነን فشق عليه በሱም ላይ ያከበደበት አጥበቀበት ያስቸገራቸውን አስቸግረው ومن ولي من امر امتي በህዝቦቼ ጉዳይ ላይ ተሾሞ ደግሞ شيئا በወንስ ዘርፍ ላይ فرفق بهم በእነሱ ላይ የለሰለሰ ያዘነላቸው የራራላቸው ከሆነ ፈርፉቅ به ለሱም ዘንለት ብለው ዱዓ አደረጉ رواه مسلم የዘገቡት ሐዲስ ነው እሺ ቀጣዩ ሐዲስ وعن ابي هريره رضي الله عنه قال رسول الله صلى الله عليه وسلم الله መልእክተኛ እንዲህ ብለዋል አቡ ሁረይራ كانت بنو اسرائيل የእስራኤል ልጆች ነበሩ ተሱሱሁም የሚያስተዳድሯቸው ነበሩ አልአንቢያኡ ነቢያት የሚያስተዳድሯቸው ነበሩ የሚያስተዳድሯቸው ኩለማ ሀለከ ነቢዩን አንድ ነቢይ በሞተ ቁጥር خلفه ነቢዩን ሌላ ነቢይ ተካዋል وإنه لا نبي بعدي ነገሩ ከኔ በኋላ ነቢይ የለም وسيكون بعدي كني بحالا ينورال خلفاء متكوش ينورال عنده سيالف ليلا يميتكا فيكثرون يبزال من نفسه قالوا يا رسول الله يا الله ملك تنياه يا لوجه فما تأمرنا من تزلنا له بزين جزين ديت النادرك بمن ملكون وكان السجاري من ورن كربات قال بحالو أوفوا أدرسوا ملو بيعة الأول የመጀመሪያው ቃል ኪዳን ሙሉ ጠብቁ ለመጀመሪያው የተገባው فالأول ከዛር እሱ ሲያልፍ ደግሞ ከሱ በኋላ ለሚተካው ተከታይ ደግሞ እንደዚሁ በዚህ መልኩ ሄዱ ثم أعطوهم ከዛም ስጧቸው حقهم حقاቸውን ስጡ حقاቸው ምንድነው واسألوا الله لمنوا الذي لكم ለናንተ የሆነን حقاቸውን ከአላህ ለምኑ አላህን ጠይቁ فإن الله سائلهم ጠያቂያቸው ነው እነሱን عما استرعاهم ከሾመባቸው ኃላፊነት እሱ ይጠይቃቸዋል متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው እሺ በዚህ ሐዲስ ውስጥ ያለው መልእክት كانت بنو إسرائيل የእስራኤል ልጆች ነበሩ እስራኤል ማለት
ያዕቆብ ናቸው። ያዕቆብ ኢብኑ ኢስሐቅ ኢብኑ ኢብራሂም የነቢዩላህ ኢብራሂም የልጅ ልጅ የሆኑት ያዕቆብ እሳቸው ናቸው እስራኤል በሚል የሚታወቁት። እስራኤል ማለት ምንድነው? ኢስራ የሚለው አብድ ማለት ነው ይላሉ በዕብራይስጥ ቋንቋ። ኢል የሚለው ደግሞ አላህ ማለት ነው። ስለዚህ አብደላህ እንደማለት ነው ይላሉ። አላሁ አዕለም። እንደዚሁ ጀብራኢል፣ ኢስራፊል የሚሉትም እንዲሁ አይነት አገባብ ነው ያላቸው ይላሉ። እና በዚህ የተነሳ በያዕቆብ በማስጠጋት አይሁዶች በኑ እስራኤል እየተባሉ ይጠራሉ። በኑ እስራኤል የእስራኤል ልጆች የእስራኤል ዘሮች ተብለው የያዕቆብ ዘሮች ማለት ነው ነበሩ። ተሱሱሁሙል አንቢያ ነቢያት ነበሩ የነሱን ጉዳይ የሚያስተዳድሩት። ነብይ ሲያልፍ ነብይ ይተካል። በነቢያት ይተዳደሩ ነበር ለዘመናት። ኩለማ ሀለከ ነቢዩን ኸለፈሁ ነቢዩን፣ አንድ ባለፈ ቁጥር ሌላ ይተካዋል። ወኢነሁ ላ ነቢየ በዕዲ፣ ከሳቸው በኋላ ነቢይ የለም፣ ከኔ በኋላ ነቢይ የለም አሉ። በዚህ መልኩ በግልጽ ከመናገራቸው ጋር በኢስላም ታሪክ ነቢይ ነን ብለው የተነሱ ሙስሊም ነን ካሉ በኋላ ነቢይ ነን ብለው የተነሱ አጋጥመዋል። የካደ ሰው ሌላ ነው፣ ኢስላም ሃይማኖት አይደለም የሚል ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነኝ ካለ በኋላ ነብይነትን መሞገት የሚገርም ነገር ነው። ግን ብዙ አጋጥመዋል። ከኔ በኋላ ግን ነብይ የለም ማለት ወሰየኩኑ በዕዲ ምን አይነት ነው ታዲያ የሚያስተዳድረው ከተባለ ኹለፋኡ ምትኮች ይኖራሉ ከኡማው ተመርጠው የሚመጡ ወይም በጉልበት ስልጣኑን የሚቆጣጠሩ ወይም በነበረው መሪ የተተኩ ሊሆኑ ይችላሉ። በተለያየ መልክ ሊመጡ ይችላሉ። ፈየክፍሩኒ ይበዛሉ፣ ብዙ ናቸው። ቃሉ ያ ረሱላላህ ፈማ ተእሙሩና በምንድን ነው የምታዘን? ፈማ ተእሙሩና በምን ታዘናለህ ሲሏቸው አውፉ ቢበይዐቲ አልአወለ ፈልአወል። በተለያየ መልኩ ተቀናቃኞች ሊነሱ ይችላሉ። አንድ መሪ አለ፣ ሌሎች 3-4 ስልጣን የሚቀናቀኑ ቢመጡ አውፉ ቢበይዐቲ አልአወል፣ ለመጀመሪያው ያላችሁን ቃል ኪዳን ጠብቁ። አምፁ የሚነሳ ስላለ ወደዛ እንዳታማጥሩ። የፈለገ ይሄኛው ሸረኛው እንኳን ቢሆን ወደዛ መሄድ አይቻልም ከኢስላም እስካልወጣ ድረስ። አውፉ ቢበይዐቲ አልአወል ፈልአወል። ይሄ ሐዲስ ነው የነብዩ ሰለላሁ ዐለይሂ ወሰለም ማሳሰቢያ ነው። ይህን ማንሳት ያስፈልገው በዚህ ዘመን ፖለቲካን ማቀንቀን፣ መሪዎችን ማብጠልጠል የንቃት መለኪያ ያደረጉ ሰዎች አሉ። ክስተቶች በተከሰቱ ቁጥር ፖለቲከኞችን መተቸቱን፣ የሙስሊም መሪዎችን መተቸትን እንደ ንቃት እንቆጥረዋለን። ይሄ ንቃት አይደለም። ሐቂቃ ዲን የተረዳ ሰው እንደዚህ አይደለም ያደረገው። ስሜቱን መቆጣጠር ነው ያለበት። አይ ያኮ የተባለው ጠብቁ ታዘዙ የተባለው በሸሪዓ የሚያስተዳድሩ ሲሆኑ ነው የሚሉ ሰዎች አሉ። መልእክተኛው ሰለላሁ ዐለይሂ ወሰለም አንዴ ሁለቴ አይደለም ደጋግመው ከሱናዬ ያፈነገጡ መሪዎች ይመጣሉ እያሉ ተናግረዋል። በቅርብም የሚመጡ ሐዲሶች ይኖራሉ። ከሱና ያፈነገጡ ሸሪዓውን በብዙ መልኩ የሚጥሱ ሰዎች ይመጣሉ። ከመሆኑም ጋር ግን እንፋለማቸው ወይ ሲሏቸው አይደለም ነው ያሉት። ይሄ ነብያዊ አደራ ነው። ነብያዊ አደራ ነው። ከምዕራብ በኩል የነፈሰ ንፋስ ነፍሶብን እነሱ በሚቀሰቅሱት መቀስቀሻ ተታለን የገዛ ሀገራችንን በገዛ እጃችን የምናፈርስበት። ሙስሊሙ ሀገር በሙስሊሞች ነው እየፈረሰ ያለው ከጠላት በፊት። ጠላት ከውስጥ ቀስ አድርጎ ሳት ይለኩስለታል። በራሳቸው በሙስሊሞች ነው እየፈረሱ ያሉት በርካታ ሀገራት። መጥፎ የሆኑ መሪዎችን አላህ ይቀይራቸው። ዱዓ ማድረግ፣ ምክር መስጠት። ህዝቦች መሪዎች የማህበረሰቡ ነጸብራቅ ናቸው። የኛን ማህበረሰብ ተመልከቱ። ያለንበትን እርስ በርስ መገዳደል፣ ማጭበርበር፣ ንግዱ፣ ግብይቱ ሁሉ ነገር አሰቃቂ ደረጃ ደርሷል። መሪን ማብጠልጠል ምን ትርጉም አለው? ከመሪ የበለጠ ይባስን ሆነናል ዛሬ። ሌሎችም ቦታዎች ላይ እንደዚሁ ብዙ ጊዜ መሪዎች የማህበረሰቡ ነጸብራቆች ናቸው። በብዛት ይሄ ነገር ያጋጥማል። ለዚያም ነው አልይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን አሉ ይባላል። ለምንድን ነው እንደነ አቡበከርና እንደነ ዑመር ማትሆንልን ብለው ጠየቋቸው አሉ። የና አቡበከርና የና ዑመር ህዝቦች እኮ እኛ ነበር፣ የኛ አይነት ነበር። እናንተ የና አቡበከርና የና ዑመር አይነት ህዝብ ሆኑ፣ እኛ ደግሞ የና አቡበከርና የና ዑመር አይነት አስተዳደር እንሰጣችኋለን። አው ከማ ቃል ወይም ይሄን የቀረበ ነገር ይናገራሉ። የፈለኩት አልይ ላይ ይሄ ነው የሚባል ሰው ከመሆናቸው ጋር የጎላ ነገር ኖሮ አይደለም የሚነሳ። ግን የሰው ልጅ አይረካም። አንዱን ብትሰጡት ሌላ ይነሳል። የሆነ ነገር ይኖራል። በእነ ዑመር ላይ የተነሱ አሳልፈናል። አስተካከል ፍትሃዊ ይሁን እያሉ የተቻቸዋሉ። ከዛ በኋላ ዘመን በራቀ ቁጥር ደግሞ ክፍተቶች በጣም ይበዛሉ። በተጨባጭ
ነገር ግን እነዚህን ክፍተቶች የምንይዝበት ችግር በተከሰተ ቁጥር ጫካ በመግባት ወይም ጠመንጃ አንስቶ በማመጽ አይደለም። ለመጀመሪያው ታዘዙ፣ እሱ ሲያገል ለሌላው በዚህ መልኩ ይሉ ሰላም ይጠበቅ ደም አይፍሰስ ማለታቸው። ثم اعطوهم حقهم حقاቸውን ስጧቸው። ምንድነው حقاቸው? መስማት፣ መታዘዝ፣ ወንጀል እስካላዘዙ ትእዛዛቸውን መጠበቅ። በወንጀል ካዘዙ لا طاعة لمخلوق بمعصية الخالق ወይም في معصية الخالق አይፈቀድም ዘመኑ። ነገር ግን ሌላ حقاቸው አለ ሌላ ቦታ ላይ وسألوا الله الذي لكم ለእናንተ የሆነን حق ደግሞ እነሱ ባይሰጣቸው አላህን ጠይቁት። እነሱ حقاችንን አልሰጡንም ብላችሁ ሰይፍ አንስታችሁ አትውጡ። فإن الله سائلهم عما استرعاهم ከሾመባቸው ኃላፊነት አላህ ይጠይቃቸዋል። እዚህ ውስጥ ያለው ምንድነው? ለመሪዎቹ ዛቻ ነው ያለው፣ ማስፈራሪያ ነው። ስልጣን ያዝን ጉልበተኛ ሆነን ብላችሁ ህዝብ ያስለቀሳችሁ ያንገላታችሁ ነው። የበለጠ ኃያል ጌታ ዘንድ ተቀርባላችሁ ነው። አላህ ይጠይቃቸዋል። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ዘገባ ነው። እሺ የተወሰኑ ጥያቄዎችን አይቻቆማለሁ። የሰረቀ ሰው እጁ ላይ ይቆረጣል ሲባል እንዴት ነው? በመጀመሪያ የሰረቀ ነው የተባለው። ሌሎች ጥፋቶችን የሰው ገንዘብ መንጠቅ ሊሆን ይችላል፣ ወስዶ መመለስ ማስቀረት ሊሆን ይችላል፣ ማጭበርበር ሊሆን ይችላል። እዚህ ውስጥ አይደለም። እነዚያን ሸሪዓ ባለበት ሀገር መሪው በሚይዘው መጠን ዑለማዎችን አማክሮ የሚያደርገውን ይይዛል። ስርቆት ነው የተባለው። ስርቆቱ መጠን አለው። ስሙንም የሰረቀ 1000 የሰረቀ እኩል እርምጃ ይወሰድበታል ማለት አይደለም። የመጠን ገደብ አለው። ሌላ እዚሁ ላይ ታሳቢ የሚሆነው እጁ ይቆረጣል። የት? እጁ ሰዓት የሚያርፍበት አካባቢ፣ ከዚህ አካባቢ ይቆረጣል ነው የተባለው። ይሄ ሌሎች እጃቸውን እንዲሰበስቡ ያደርጋል፣ ጥፋት እንዲቀንስ ያደርጋል። የሆነ ዩኒቨርሲቲ ውስጥ አንድ አስተማሪ ጀስቲስ ኢን ኢስላም ፍትህ በኢስላም የሚል ኮርስ ያስተምራል። ይሄን ርዕስ ያስተምር ከቆየ በኋላ ሙስሊም ያልሆኑ ተማሪዎች እጃቸውን አወጡ። አንዷ አነሳችና ለመናገር ፈራች። አይዞሽ አትፍሪ አላት። ኢስላም ጨካኝ ነው አረመኔ ነው በይ አላት። አዎ አለችው። የፈለጋችሁትን በሉ ኢስላም በህጉ ያፈርም ማለት እናንተ የምታስቡት እዚህ ማህበረሰብ ላይ ህግ ተግባራዊ ቢሆን ብላችሁ አስባችሁት ነው። ግማሽ የኢትዮጵያ ህዝብ እጀ ቆራጣ ነው የሚሆነው እዚህ ቢፈጸም ማለት ነው። ምክንያቱም ከተርቢያ ከስነ ምግባር በጣም ርቋል። ይሄን ነው የምታስቡት። እኔ ከ10 ዓመት በፊት መካ ውስጥ ነበርኩኝ አለ። አዛን ሲደረግ ሱቅ አይዘጋም ማለት ህዝቡ ቀጥታ ወደ መስጂድ ነው የሚሄደው። እንዲህ አይነት ማህበረሰብ ውስጥ የሚሰርቅ መገኘቱ ነቀርሳ ነው፣ መወገድ ነው ያለበት። ለዚህ አስተማሪ ሆን ዘንድ እጁ ይቆረጣል። ለሌሎች ትምህርት ይሆናል። በኢስላም ታሪክ ስንት ሰዎች እጃቸው ተቆረጠ? ጥቂት ነው። ለምን ጥቂት ሆነ? ህጉ ሀርሽ የሆነ እርምጃ ሲወሰድበት ሌላው ፈርቶ አርፎ ይቀመጣል። ስለዚህ ጥፋትን ወንጀልን ይቆጣጠራል ማለት ነው። ይሄ ሸሪዓ ባለበት እንጂ ማንም እየተነሳ ያደርገዋል ማለት አይደለም። እስከ ጫማ መስገድ ይቻላል ወይ? ያው በደንብ ይቻላል። ስለዚህ እንዲያውም ሱና ነው። ነብይ ሰለላሁ ዐለይሂ ወሰለም ደጋግመው የተናገሩበትም የፈጸሙትም ነው። ነገር ግን ቦታ መምረጥ ያስፈልጋል። መስጂድ ምንጣፍ ውስጥ ከነጫማ እንገባለን ማለት አይደለም። እንኳን ምንጣፍ በረንዳም ውስጥ ከነጫማችን መግባት የለብንም። ቦታዎችን መለየት አለብን። መንገድ ላይ ለምሳሌ በትራንስፖርት እየተጓዝን ቤታችን ግቢ ውስጥ ሊሆን ይችላል። በሆነ ጉዳይ መስሪያ ቤት ጉዳይ ኖሮን ስናስፈጽም ወጣን መስጂዶች በአቅራቢያ አላገኘንም፣ እዛው አቅራቢያ ከነጫማችን ልንሰግድ እንችላለን። እንዲህ አይነት ቦታዎች ላይ የፈረስ ስጋ ይበላል ወይ? አዎ ይበላል በሸሪዓ። ለብዙ ሰው ስላልተለመደ ሊለነግጥ ይችላል። ነገሮች ሐላልና ሐራም መሆናቸው ልማድ አይደለም መለኪያው። የፈረስ ስጋ ውስጥ ምንም የሚያስጸይፍ ነገር የለም። ሐላልና ሐራም በሰዎች ልማድ የሚወሰን አይደለም። ግመልን የሚጸየፉ ሰዎች እንኳን ግመል እንዴት ግመል ይበላል የሚል አለ። ዶሮ እየበላ እንዴት ሰው ግመል ይጸየፋል? ዶሮ እኮ ማስነካካው ነገር የለም። ብዙ ነገር ውሏን እናውቀዋለን። ከመሆኑ ጋር እንበላለን። ምን ጥያቄ አይነሳም። ስለዚህ እዚህ ላይ ነገር ግን አንዳንድ የሰዎችን ስሜት መጠበቅ ጥሩ ነው። መጠበቅ ማለት ምንድነው? ለእንዲህ አይነት ነገር ጆሮው ባይተዋር የሆነ ሰው ስንነግረው ደንብሮ ሌላ ነገር ውስጥ እንዳይገባ ይሄ የመማማሪያ መድረክ ስለሆነ ነው የምናነሳው። እንደየሁኔታው እንይዘዋለን በልኩ ማለት ነው። እንደ ሕክም ይቻላል። እዛ ውስጥ ሐራም የሚያደርገው የተለየ መርዝ የለም፣ ምን የለም። ሸሪዓ ነው ሐራም ሐላል የሚለው የሚወስነው፣ የኛ ልማድ አይደለም። ወረበል ከዕባ ተብሎ እንደሚባለው በሰው ስም ወረበ ሙሐመድ ተብሎ ይማላል። በመጀመሪያ ወረቢል ከዕባ ለምደናል። በተለምዶ ወረበ ማለት መሐላ ላይ በከስር ነው የምናደርገው ማለት ነው። ወረቢል ከዕባ አው ወረቢ ሙሐመድ ልንል እንችላለን። ምንም ችግር የለም። አንድ ወንድ ይሄና ጥፍሩን ተቀብቶ
ተውበት አድርጓል ካልጠፋለት ሶላቱ ተቀባይነት አለው ሶላቱ ጋር የሚገናኝ ነገር አይደለም ሶላቱ ተቀባይነት አለው ነገር ግን ከሴት ጋር የሚያመሳስል ነገር መፈጸም የለብንም ወንድ በሴት ሴት በወንድ መመሳሰል አይፈቀድም እጅ ላይ ማለት ነው እንጂ ጺም ላይ እንዲያውም ሱና ነው መቀባቱ ማለት ነው ነጩን በቀይ ሊያቃል ይችላል ከጥቁር ይጠነቀቃል ጸጉሩን እሺ አንድ ኢማም ያሰገደ ረጅም ሱራ ቢቀራና ተከታዩ አጭር ሱራ ቀርቶ ቢቆም ዝም ማለት ነው ያለበት ወይስ ሌላ ሱራ ይቀራል ጀህሪያ ሶላት ከሆነ ድምጽ ከፍ የሚደረግበት የሶላት ወቅት ላይ ከሆነ ፋቲሃን ብቻ ነው የሚቀራው ፋቲሃን ቀርተን ማዳመጥ ጀህሪያ ሶላት ካልሆነች ግን ዝም ብለን መቀመጥ አይደለም ማለት ያለበት ሶላት ውስጥ ነው ያለነው በመንቀረው ሁሉ አጅር እናገኛለን ስለዚህ የምንችለውን እንቀራለን እስከቻልን ድረስ ማለት ነው ጀህሪያም ሆኖ የኢማሙ ቂራአ ማይሰማን ከሆነ ርቀን ለምሳሌ ወይ ስፒከር ድምጽ ተቋርጦ ሊሆን ይችላል ማይክ ተቋርጦ ሊሆን ይችላል የማይሰማን ከሆነ ልንቀራ እንችላለን ማለት ነው አንድ ሴት እናትና አባት የሉም ሞተዋል ሌላ ወንድሞቿ ቤተሰቦቿ ካፊሮች ናቸው ኒካህ ማን ነው የሚያስርላት ኒካህ የሚያስረው በዚህ ሁኔታ ላይ ወልይ ከሌለ ረሱል ሰለላሁ ዐለይሂ ወሰለም السلطان ولي من لا ولي له ይላል ሹም ዳኛ ቃዲ የመሪው ምትክ የሆነ አካል ወልይ ለሌለው ወልይ ይሆናል ያሉት ወልይ ለሌለው ወልይ ይሆናል ስለዚህ ቤተሰቦች በሙሉ ሙስሊሞች ካልሆኑ ቃዲዎች ሊያስሩ ይችላሉ ቃዲ በአካባቢ የለም ሙስሊም አናሳ የሆነበት አካባቢ ሊያጋጥም ይችላል እንደዚህ የመስጂድ ኢማሞች የኢስላማዊ ተቋማት ኃላፊዎች ይሄም ከሌለ ደግሞ ታዋቂ የሆኑ ዱዓቶች ወይም መሻይኾች ኒካሁን ሊያስሩ ይችላሉ የቃዲነት حكم እሱን በመተካት በዛ መልኩ ሊያደርጉ ይችላሉ والله تعالى እዚህ ላይ በቃል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك